ከእስልምና ወደ ክርስትና ከመጣ የክርስቲያን አቃቤ እምነት ወንድም ረሺድ ጋር የተደረገ ውይይት ነው። እስከ መጨረሻ አድምጡት። ለቻናሉ አዲስ የሆናችሁ ደግሞ ሰብስክራይብ አድርጉ። ቪዲዮውንም ላይክ አድርጋችሁ ብትጀምሩ ለብዙዎች ተደራሽ እንዲሆን ያግዛል። እንኳን ወደ እስልምና መግለጥ በሰላም ተመለሳችሁ። እኔ ዴቪድ ውድ ከወንድም ረሺድ ጋር ነኝ። ወንድም ረሺድ፣ ይህን ከዚህ በፊት ሰምተው እንደምትሆን እርግጠኛ ነኝ። እንደ ዕድል ሆኖ አሁን እንደ ቀድሞ የተለመደ አይደለም። ነገር ግን ስለ አንተና እስልምናን ስለሚተቹ አንዳንድ አረብኛ ተናጋሪ ክርስቲያኖች መስማት በጀመርኩበት ወቅት ይህ በጣም የተለመደ ነበር። በማንኛውም ሁኔታ ከሙስሊሞች ጋር በሚደረግ ውይይት መሐመድን ወይም ቁርአንን መተቸት የለብህም የሚለው የብዙ ክርስቲያን ቤተ ክርስቲያናት መደበኛ አቋም ነበር። እነርሱ የሚሉት መሐመድን ወይም ቁርአንን ለሙስሊሞች ከተቸ ከዚያ በኋላ ዳግመኛ አይሰማህም፣ ይጠላሃል፣ ወንጌልንም ለመስማት ፈቃደኛ አይሆንም የሚል ነበር። ክርስቲያኖች ለሙስሊሞች ስለሚደረግ የወንጌል አገልግሎት በሚያስተምሩበት ወቅት ይህንኑ ነበር የሚናገሩት። እኔ ግን ይህን ስሰማ ከእኔ ተሞክሮ ጋር ፈጽሞ የሚቃረን ሆኖ አገኘሁት። ፍጹም ልክ ነህ። ደግሞ መጽሐፍ ቅዱሳዊም አይደለም። እስቲ ከአንድ ቦታ እንጀምር። ከሙስሊሞች ጋር በምንገናኝበት ጊዜ እስልምና መተቸት አለብን? እንግዲህ ቀደም ብዬ እንደገለጽኩት መጽሐፍ ቅዱስን ማለቴ ኢየሱስን ብንመለከት ከሃይማኖት መሪዎች ጋር በጦፈ ክርክር ውስጥ ይሳተፍ ነበር። ትምህርቶቻቸውን፣ የሚያምኑበትን ማንኛውንም ነገር፣ የአመለካከት ዘይቤያቸውን፣ መመሪያዎቻቸውን፣ ስነ ምግባራቸውንና በዙሪያቸው ያለውን ነገር ሁሉ ይተች ነበር። አንዳንዴም በጣም በከረረ ቋንቋ ይተቻቸው ነበር። ስለዚህ እንዲህ ማድረግ የለብንም ብላችሁ ካሰባችሁ ኢየሱስ ከአይሁድ መሪዎች ጋር ሲያደርግ በነበረው ነገር ላይ ትልቅ ችግር ይኖርባችኋል ማለት ነው። ይህ የመጀመሪያው ነው። ሁለተኛው ደግሞ ከሙስሊም ጋር ወደ ውይይት ስትገባ አንተ እንደ ክርስቲያን አለኝ የምትለው ነገር ሁሉ በእርሱ ዘንድ የዚያ ቅጂ አለ። በሁለቱ መካከል ያለው ልዩነት ለመለየት የሚቻለው ብቸኛው መንገድ ጉዳዩን በግልጽ አውጥቶ በመተቸት ብቻ ነው። ለምሳሌ ስለ አምላክ ብታወራ እርሱ በአምላክ ያምናል። ስለ ነቢያት ብታወራ እርሱ በነቢያት ያምናል። ስለ ተውራትና ወንጌል ብታወራ እርሱ በተውራትና በወንጌል ያምናል። ስለ ኢየሱስ ብታወራ እርሱ በኢየሱስ ያምናል። ጸሎት ካልክ እርሱም ጸሎት አለው። ጾም ካልክ እርሱም ጾም አለው። ድነት ካልክ እርሱም የሆነ አይነት ድነት አለው። ታዲያ ምን ልታደርግ ነው? ዝም ብለህ ብትሰብክና ማንኛውንም ነገር ብትናገር እርሱ አዎ እኛም ዘንድ ያ አለ ይልሃል። ስለዚህ በሆነ ወቅት ሁለቱን ለማነጻጸርና እውነቱ ይህ ነው፣ ይህ ደግሞ እውነት አይደለም ለማለት ትገደዳለህ። ሌላው ችግር ደግሞ አንተ ብቻ ሳትሆን እኔም እስከዛሬ ድረስ የምሰማው ነገር አለ። እርሱም የክርስቶስን ፍቅር ብቻ መስበክ አለብን፣ እርሱ በቂ ነው፣ ሰዎችን ይለውጣል የሚል ነው። በዚህ ላይ ምንም ተቃውሞ የለኝም። ነገር ግን ችግሬ ብቻ የሚለው ቃል ላይ ነው። ወንጌልን መስበክ ትችላለህ። ወንጌል ኃያል ነው፣ ሰዎችን ይለውጣል። አዎ፣ ስለዚህ አንድ ክርስቲያን እኔ ወንጌልን ብቻ ነው የምሰብከው፣ በኢየሱስ ላይ ብቻ ነው የማተኩረው ቢል እሺ ችግር የለውም እላለሁ። ነገር ግን እነርሱ ነገሮችን ለማድረግ ትክክለኛው መንገድ ይህ ብቻ ነው ይላሉ። ይህ ብቸኛው አይደለም። እኛ የምናደርገው ነገር ኃጢአት እንደሆነ፣ ከመጽሐፍ ቅዱስ ጋር የሚቃረን እንደሆነ ያስባሉ። እኔ ግን የምለው ኢየሱስ ራሱ በሄደበት ሁሉ ስለ ራሱ ብቻ አልነበረም የሚሰብከው። ከሰዎች ጋር መነጋገር ነበረበት። ስለ ኃጢአታቸው፣ ስለ ትምህርታቸው፣ ስለሚያደርጉት ማንኛውም ነገር መነጋገር ነበረበት። ስለዚህ ኢየሱስ እንኳ በሄደበት ሁሉ ስለ ኢየሱስ ብቻ አልሰበከም። ስለዚህ ከሙስሊም ጋር በምንነጋገርበት ጊዜ መሐመድ ብቸኛው መንገድ ነው፣ ነቢይ ነው፣ በዚህ ምድር ላይ ፍጹም የሆነ ሰው ነው ቢልህ ምን ልታደርግ ነው? ያንን ችላ ብለህ ስለ ኢየሱስ ብቻ ታወራለህ? እንደዛ ካደረግ እሱ አይ ስለ መሐመድ እያወራው እኮ ነው ይልሃል። አንድ ማስታወቂያ ሰምተን እንመለስ። ማስታወቂያውን ከሰማችሁ በኋላ ምላሽ እንድትሰጡ አደራ ላለሁ። የወንጌል ሥራ የሚፈጥነው በእናንተ ተሳትፎ ልክ ነው። ማስታወቂያውን ሰምተን እንመለስ። በ50 ብር ወርሃዊ መዋጮ በታማኝነት የሚሳተፉ 1000 ሰዎች ቢገኙ ይህንን አገልግሎት ከአማርኛ በተጨማሪ በሌላ አንድ ተጨማሪ ቋንቋ ማድረስ ይቻላል። በወር 50 ብር ለወንጌል ሥራ መስጠት የማይከብደኝ ክርስቲያን ነኝ የሚል ሰው በዚህ ስልክ ቁጥር ማገልገል እፈልጋለሁ በማለት አጭር የጽሑፍ መልእክት በመላክ መመዝገብ ይችላል። ዓላማችን አንድ ማገናዘብ የሚችል ሙስሊም እስልምናን አውቆ ለቆ እንዲወጣና በኢየሱስ ክርስቶስ በማመን የእግዚአብሔር መንግሥት ወራሽ እንዲሆን መርዳት ነው።
አንድ ሰው ከእስልምና ስርዓት መታደግ ትፈልጋላችሁ? መልሳችሁ አዎ ከሆነ ተሳተፉ። And the reason I said this went completely counter to my experience was a lot of my early engagement with Islam was just my friend Nabil. ይህ ከኔ ተሞክሮ ጋር ፈጽሞ ይቃረናል ያልኩበት ምክንያት መጀመሪያ ላይ ከእስልምና ጋር የነበረኝ ግንኙነት በአብዛኛው ከጓደኛዬ ነቢል ጋር ነበር። እርሱም መከራከሪያዎችን ያቀርብ ነበር። እነሆ ቁርአን ፍጹም በሆነ ሁኔታ ተጠብቋል። በቁርአን ውስጥ ያሉትን ሳይንሳዊ ተአምራት ተመልከት። መሐመድ ምን ያህል ታላቅ እንደነበር ተመልከት እና የመሳሰሉትን ይል ነበር። ያለውን ነገር ሳትተች እንዴት ነው ምላሽ የምትሰጠው? ለ4 ዓመታት ያህል ውይይት አድርገናል። ምናልባትም በመጀመሪያዎቹ 2 ዓመት ተኩል ገደማ ትኩረታችን ሙሉ በሙሉ ማለት ይቻላል በክርስትና ርዕሰ ጉዳዮች ላይ ነበር። ኢየሱስ በመስቀል ላይ ሞቷል፣ ከሙታን ተነስቷል፣ እርሱ መለኮት ነው፣ ሥላሴ፣ የአዲስ ኪዳን ትክክለኛነት በመሳሰሉት ርዕሰ ጉዳዮች ላይ እንወያይ ነበር። በመቀጠል ደግሞ በእርሱ መከራከሪያዎች ላይ ማተኮር ጀመርን። ለምሳሌ ቁርአን ፍጹም በሆነ ሁኔታ ተጠብቋል፣ መሐመድ እርሱ እንደሚያስበው አይነት መልካም ሰው ነው በሚሉ ጉዳዮች ላይ መመርመር ጀመርን። ከእነዚህ ውይይቶች በኋላ ነው እርሱ ክርስቲያን ሊሆን የቻለው። በኋላ ላይ ምን አለኝ መሰላችሁ? ስለ ክርስትና እምነት ማስረጃዎችን ስንመረምር ዝርዝር ጉዳዮችና ታሪኩ ውስጥ በገባንበት ወቅት ክርስቲያኖች ለሚያምኑበት ነገር ጠንካራ ማስረጃ እንዳላቸው እያሰብኩ ነበር አለኝ። ክርስቲያኖች ስለ ኢየሱስ ሞት፣ ስለ ትንሣኤውና መለኮታዊ የእግዚአብሔር ልጅ መሆኑን ስለተናገረው ነገር ጠንካራ ማስረጃ እንዳላቸው መረዳት ችዬ ነበር አለኝ። ቀጠለና ነገር ግን በአእምሮዬ ውስጥ የነበረው ነገር ምንም እንኳን ትክክል መሆናቸውን 99 በመቶ እርግጠኛ ቢሆኑም እኔ ግን በሳይንሳዊ ተአምራት በቁርአን መጠበቅና በመሐመድ ታላቅነት ምክንያት እስልምና እውነት መሆኑን 100 በመቶ እርግጠኛ ነበርኩ አለኝ። ለእስልምና የነበረው 100 በመቶ እምነት የመጣው በእነዚህ ነጥቦች ነበር። እነዚህ እምነቶች ስህተት፣ ውሸትና በማታለል ላይ የተመሰረቱ መሆናቸውን እስካላሳየኸው ድረስ ወንጌልን በቁም ነገር ለመስማት እንኳን አይችልም ነበር። We cannot build on a wrong base. ዴቪድ፣ ጥሩ መሰረት ከሌለ በተሳሳተ መሰረት ላይ መገንባት አትችልም። አንድ የእስልምና ቤት ቀድሞውኑ ተገንብቷል እንበል። አንተ ደግሞ በዚያው ቤት ላይ ለመገንባት እየሞከርክ ነው። በመጀመሪያ ያንን ቤት ማፍረስ አለብህ። ከዚያም አዲሱን መገንባት ትችላለህ። ዝም ብለህ ችላ ልትለውና እንደሌለ ልታስብ አትችልም። ለዚህ ነው እስልምና መጋፈጥ ያለብን። እስልምና በክርስትና ላይ ያነሳቸው ቅሬታዎች አሉት። ዝም ብለህ ችላ ልትላቸው አትችልም። መጽሐፍ ቅዱስ ተበርዟል የሚል ቅሬታ አላቸው። ኢየሱስ አልሞተም የሚል ቅሬታ አላቸው። ሥላሴ ስህተት ነው የሚል ቅሬታ አላቸው። ክርስቲያኖች አጋሪዎች ናቸው፣ አንድ ሰው ወደ መለኮትነት ደረጃ ከፍ አድርገው ያመልካሉ የሚል ብዙ ቅሬታዎች አሏቸው። እነዚህን ችላ ብለህ የክርስቶስን ፍቅር ብቻ መስበክ በሐሳቦች ዓለም ውስጥ ራስን እንደ ማጥፋት ይቆጠራል። ስለዚህ በሆነ ወቅት ላይ ለውሳኔ መድረስ አለብህ። ተቃውሞ የሚመጣው እዚህ ጋር ይመስለኛል። እኛ ፖለቲካዊ ጨዋነትን መጠበቅ እንፈልጋለን። የማንንም ስሜት መጉዳት አንፈልግም። እነርሱ ግን ስሜታቸውን ትጎዳለህ ይላሉ። እውነታው ግን ምን መሰላችሁ? እውነት ያማል። ኢየሱስ ከአይሁዶች ጋር ሲነጋገር የማንንም ስሜት አልጎዳም ብላችሁ ታስባላችሁ? ጎድቷል እንጂ። I was hurt when I was listening to Christians and defending their faith and responding to my questions through letters. I was hurt. እኔ ክርስቲያኖችን ስሰማ እነርሱ እምነታቸውን ሲከላከሉና ለጥያቄዎቼ በደብዳቤ ምላሽ ሲሰጡኝ ስሜቴ ይጎዳ ነበር፣ ይገዳደሩኝ ነበር፣ እቆጣ ነበር፣ እሳደብም ነበር። ነገር ግን እንድገዳደርና እንድለውጥ ያደረገኝ ያ መንገድ ነበር። ያለ ተግዳሮት ለውጥ የለም። ስለዚህ አንጎዳቸውም፣ የሚቀየሙበትን ነገር አንናገርም ብለን የምናስብ ከሆነ ተሳስተናል። እኔ ሁል ጊዜ የምለው በሁለት ምሰሶዎች ላይ መቆም ትችላላችሁ። አንደኛው እውነቱን ተናገሩ፣ በግልጽ ተናገሩ። ሁለተኛው ደግሞ ውደዷቸው፣ ፍቅራችሁን አሳዩአቸው። ሚዛኑ ይህ ነው። አንዳንድ ሰዎች እውነትን ችላ ለማለት ይሞክራሉ፣ ፍቅርን ለማሳየት ይሞክራሉ። ነገር ግን በእውነት ዋጋ የለውም። They are trying to show love, but at the expense of truth. And that's one of the biggest problems nowadays is people think if you hurt someone's feelings, you're not being loving. ዛሬ ካሉት ትልልቅ ችግሮች አንዱ ሰዎች የአንድን ሰው ስሜት ከጎዳ አፍቃሪ አይደለህም ብለው ማሰባቸው ነው። ይህ ደግሞ ትርጉም የለሽ ነው። አንዳንዴ የአንድ ሰው ስሜት መጎዳት አለበት። ኢየሱስን ብንመለከት ኢየሱስ ከጻፎችና ከፈሪሳውያን ጋር ሲነጋገር በመላው መጽሐፍ ቅዱስ ውስጥ ትልቁ የይፋዊ ተግሳጽ ኢላማዎች ግብዝ ሃይማኖታዊ መሪዎችና ሐሰተኛ መምህራን ነበሩ። ታዲያ ምን ይታያል? መሐመድ ለዚህ ትልቁ ምሳሌ ነው። ስለዚህ መጽሐፍ ቅዱሳዊ በሆነ መንገድ ትችት የሚገባው ሰው ካለ እንደ መሐመድ ያለ ሰው ነው። መጽሐፍ ቅዱሳዊ እውነታ ይህ ሆኖ ሳለ ሰዎች ግን
ስሜትን መጉዳት ጥላቻ ነው የሚለውን ሐሳብ ተቀብለውታል። ለመሆኑ ኢየሱስ ጻፎችንና ፈሪሳውያንን ሲገስጽ አፍቃሪ አልነበረም? እኔ ግን እርሱ ሊሰሙት የሚገባውን ነገር ስለነገራቸው ፍጹም አፍቃሪ ነበር እላለሁ። I would say that was completely loving because he was telling them what they needed to hear. Exactly. And listen to this, Dave. በትክክል ደግሞ ሚን ስማ ዴቪድ፣ አንድ ክርስቲያን ስለ እስልምና ዝም ሲል ሙስሊሞች እንዴት እንደሚተረጉሙት ወቅ። ክርስቲያኑ ከሚተረጉመው በተለየ መንገድ ነው የሚተረጉሙት። እኛ እንደ ድክመት ነው የምናየው። ምክንያታዊ የሆነ ምላሽ የላቸውም። የእኛ መከራከሪያ ከሁሉ በላይ ጠንካራ ነው። የእኛ እምነት ጠንካራ ስለሆነ ሊገዳደሩት አይችሉም ብለን እናስባለን። ስለዚህ ይህንን ሊያውቁ ይገባል። የእኛ አስተሳሰብ ይፈሩናል፣ ለዚህ ነው ስለ እስልምና ምንም ማለት የማይችሉት የሚል ነው። The way how we are wired is like they are afraid of us, and that's why they cannot say anything about Islam. Yeah, so in other words, አዎ፣ በሌላ አነጋገር ክርስቲያኖች አፍቃሪ መሆናቸውን ለማሳየት ደግ ለመሆን ይሞክራሉ። ሙስሊም ጓደኞቻቸው ግን ይህንን እንደ ድክመት፣ እንደ በራስ መተማመንን ማጣትና እምነት ማጣት ይተረጉሙታል። ስለዚህ አንተ ደግ ስትሆን እነርሱ ደግሞ የእነርሱ ሐሳብ የበላይ እንደሆነ እንዲያምኑ እያበረታታቸው ነው ማለት ነው። የሚገርመው ነገር አብያተ ክርስቲያናት መሐመድን አትተቹ፣ ቁርአንን አትተቹ የሚለውን ሐሳብ ከየት እንዳመጡት ለመከታተል በሞከርኩበት ቁጥር ሁለት ምንጮችን አገኛለሁ። አንደኛው ምንጭ በሙስሊም ሀገራት ውስጥ የሚኖሩ ክርስቲያን ሚስዮናውያን አብያተ ክርስቲያናትን መሐመድን አትተቹ ብለው ማሰልጠናቸው ነው። ለእነርሱ ይገባኛል፣ ደህንነታቸውን ለማስጠበቅ ነው። ነገር ግን በዚያ አስቸጋሪ ሁኔታ ውስጥ የሌሉትን ሰዎችም ያንኑ እንዲያደርጉ ማሰልጠናቸው ስህተት ነው። And time changed. You are not there anymore. ጊዜው ተለውጧል። አንተ አሁን በዚያ ሁኔታ ውስጥ አይደለም። yeah, we're not there anymore. The other source? አዎ፣ እኛ አሁን በዚያ ሁኔታ ውስጥ አይደለንም። ሌላኛው ምንጭስ ምንድን ነው? ሌላኛው ምንጭ ደግሞ የሙስሊም መሪዎች ክርስቲያኖችን ጓደኞቻችን ሆይ መሐመድን ወይም ቁርአንን ፈጽሞ እንዳትተቹ፣ ይህ እንዲርቋችሁ ያደርጓቸዋል እያሉ መምከራቸው ነው። ልክ ሙስሊሞችን ውጤታማ በሆነ መንገድ እንዴት ወንጌል መመስከር እንደሚቻል ድንቅ ምክር እየሰጡህ ይመስል። And let me tell you this, like through Islam, 1400 years, people were silenced. Nobody challenged Islam. ልክ ነህ። እስቲ ይህን ልንገርህ። ባለፉት 1400 ዓመታት በእስልምና ውስጥ ሰዎች ዝም እንዲሉ ይደረግ ነበር። እስልምናን የሚገዳደር ማንም አልነበረም። አሁን ግን ተግዳሮቱ በግልጽ እየታየ ነው። በየቦታው አለ። ልታነበው ትችላለህ። እኛ እስልምና የበላይ ስለሆነ ማንም ሊገዳደረው አይችልም ብለን እናስብ ነበር። እንደ እውነቱ ከሆነ ግን ፍርሃትን እናሰርጽ ነበር። ማንም ሊናገር አይችልም ነበር። መጽሐፍት እንኳን እንዲገቡ አይፈቀድም ነበር። እስልምናን የሚገዳደር ማንኛውንም አይነት አመለካከት ማንበብ አንችልም ነበር። አሁን ግን በኢንተርኔትና በቴክኖሎጂ አማካኝነት እስልምና ተጋልጧል። እኛም እንደ ክርስቲያን የድርሻችንን መወጣት አለብን። So these are actually very good times. ስለዚህ እነዚህ በእውነት ጥሩ ጊዜያት ናቸው። ከራሴ የግል ተሞክሮ በመነሳት ምንም እንኳን ይፋዊ ስታቲስቲክስ ባይኖረኝም እስልምናን ትተው ከወጡት ውስጥ ከ90 እስከ 95 በመቶ የሚሆኑት እስልምናን ሊለቁ የቻሉት እምነታቸው ከተተቸ በኋላ ብቻ እንደሆነ በልበ ሙሉነት መናገር እንችላለን። ስለዚህ አንድ ሰው በማንኛውም ሁኔታ መሐመድን ወይም ቁርአንን አትተች ቢልህ እኛ የማናውቀውን ልዩ ነገር የሚያውቅ ካልሆነ በስተቀር ያንን ሰው አትስማው። ምክንያቱም ተሞክሯችንም ሆነ መጽሐፍ ቅዱስ የሚነግሩን ከዚያ ፈጽሞ የተለየ ነገር ነው። በታማኝነት በየወሩ 50 ብር ለዚህ አገልግሎት መስጠት የማይከብዳችሁ ክርስቲያኖች በዚህ ስልክ ቁጥር አጭር የጽሑፍ መልእክት በመላክ ተመዝግባችሁ አብራችሁን አገልግሉ። ከተመዘገባችሁ አገልግሎቱን በተመለከተ አጫጭር መልእክቶች በስልካችሁ የሚደርሷችሁ ይሆናል። ከዛ በተጨማሪ ለአገልግሎቱ ማድረግ ልዩ ስጦታ መስጠት የምትችሉ ደግሞ ይህንን የባንክ ቁጥር ተጠቀሙ። ስለተሳትፏችሁ እናመሰግናለን።